እኮ በኦንላይን ምን የት በኤፍቢ ነበር የተዋወቅነው እና ጎሽ ከቲክቶክ አለም ወጥተን ወደ ኤፍቢ ገብተናል። እንዴት ተዋወቃችሁ? ፌስቡክ ላይ አይ መቶ አድ ጠየቀኝ ምናምን ከዛ መለስኩለት። ከዛ ማውራት ጀመረ ምናምን አላ በቃ ትግባባለህ ስታወራ ምናምን። ተማሪ ነች ሰራተኛ ምናምን በሚል የተጀመረው ወሬ አይ ይስለሽ ምናምን ሲለኝ ሳውዲ ነኝ ምናምን አልኩት። እሱም እዚህ ነው እና ከዛ ማውራት ጀመርን። እሺ ከዛ ብዙ ካወራን ምናምን በኋላ እንደውም ትላንትና ነው የተፈጠረው ማለት ነው ይሄ ነገር። ምኑ እንትን በቃ ማውራት ጀመርን ምናምን ኢድ ጾም ፍቺ ላይ ማለት ነው። እሺ እንገናኛለን። ከዛ ተገናኘው ማለት ነው። ከዛ ቤት የሆነ ሰሞኑን የሆነ ነገር ተፈቱ ተለቆብናል። የሆነ መንፈስ ገብቷል። ቤት እንያዝ ምናምን አለኝ። ከዛ ክላስ ተከራየን ምናምን አንድ ላይ ለመኖር። ከዛ ፋሚሊ ቾከለ ማለት ነው። ቀለበት ማለት ነው። ሳትነግሪው ነው ፖስት ያደረግሽው? አዎ እኔ ዝም ብዬ ፖስት ያደረግኩት ገባክ? እሺ ከዛ ሰደቡኝ ማለት ነው። 3 ሴት መጡ። 3ቱም ባሌ ነው አሉኝ። ገባክ? ጦርነት ገጠማችሁ? ከዛ እኔ የምር ደብቆኛል ምናምን እህቱን ታችንም ተሽከባክ። እንደውም 4 ነን እንጂ 2 ወልዱል። ያችኛዋ ልጅ ደግሞ ገና ምንም ነገር ውስጥ የለብህ ነው ማለት ነው። እሺ ከዛ በቃ እንደማታቅ ነገር መስላ ሁሉንም ትተዋወቃለች። ገባክ? ከዛ ፋሚሊው ምናምን አስተዋወቀኝ፣ እህቱን ጓደኞቹን አስተዋወቀኝ። አመንኩት ምናምን ከጓደኞቼ ጋር አስተዋወቅኩት፣ ሲስተር ጋር ምናምን አስተዋወቅኩት። በቃ ምንም አያስነቃም ማለት ነው። እሺ ከዛ እንደዛ ምናምን የተባለ ከዛ በቃ 3ቱ ምስቶቹ መጥቶ ይሰድቡኛል። ገባክ? ያኔ የሆነ ነገር ቸክለን ስንገባበት መዘዙ አይታየንም እና ከዛ ስጠይቀው እኔ አስተካክለዋለሁ ምናምን ይለኛል። ያኔ እንዴት ነው ማስተካከል የምችለው ምናምን ስለው ሁሉን እኔ ማስተካከል እችላለሁ፣ ብቻ ተረጋጊ፣ ለምን ደበኪኝ ስለው እንዳላጣሽ ነው ምናምን ይላልና እሺ እና ከዛ በቃ አቹኪ ምናምን እኔ አስተካክለዋለሁ ይላል እና እኔ 4ኛ ሆኜ ነው የሄድኩት ማለት ነው። ገባክ? ስንት? 4ኛ 5 አድርጉኝ ነው ያኔ እኔ ተዋወቀኝ። ገባክ? እሺ እና ይሄ ነው ያለው ነገር። እድሜሽ ምን ያህል ነው? እኔ በግንቦት 22 ዓመት ይሞላል። ሚውዝ አድርጊ እስኪ። ህፃን ልጅ ነሽ። ሰው ንግግሯም ልክ እንደ እድሜዋ ሊሆን ነው የሚችለው። ሰው እንደሷ ቁመት እንደሷ እድሜ ዝቅ ብለን ማዳመጥ አለብን፣ መረዳት አለብን ማለት ነው። በእኛ አይደለም መቃኘት ያለብን፣ ባለንበት የመረዳት አቅም፣ ባለንበት እድሜ፣ ባለንበት እንትን እንደኛ እንድታስብ ወይም አንዳንዶቻችሁ እንደዛ እንዳታስቡ።
22 ዓመቷ ነው። ገና ልጅ ነች። አንደኛ እህቴ በዚህ እድሜሽ ምንድነው እንደዚህ አይነት ውጥንቅጥ ውስጥ መግባት? ሰውየው እንዳላጣሽ ብሎ እያታለለሽ ነው ያለው። እንዳላጣሽ ብዬ ነው አይደለም። በጤና በማህበራዊ ህይወት በመንፈሳዊ ህይወት በብዙ መልኩ የተሻልሽ ለመሆን እነዚህ ህይወቶችሽ ላይ የምታተኩሪበት እድሜ ነው ይሄ። 25 26 ምናምን እድሜ ስትሆኚ አሁን ትዳር የሚባለው ነገር ማሰብ ትችላለሽ። ያኔ ጊዜውም ስለሆነ ሁኔታዎችም ይገጣጠማሉ። ጸሎትም አድርጊ በእምነትሽ፣ ፈጣሪ ጊዜውን ጠብቆ ያመጣዋል። በዚህ እድሜሽ ብታገቢ ራሱ እንደው ጥሩ ሰው አግኝተሽ ነው የምልሽ። ትዳሩ እንዴት አንድል ማድረግ እንዳለበሽ አታውቂም። 22 ዓመትሽ ነው እድሜሽ፣ ለዛ ጫንቃ አልደረሰ። ለአንድ አጥንቱ ላልጠነከረ ልጅ አጥንት ትሰጪዋለሽ እንዴ? ጋጥ ብለሽ እንደዛ እንደማለት እኮ። ስለዚህ ፍሬን ያዥ እሺ። በደንብ ተግባባን? ወጥተናል። ወደ ስራ ማነው? ወደ ትምህርት። እሺ እሺ። እኔ ግን እድሜያችሁን እየሸወዳችሁን ነው እየደበቃችሁን ነው ወይስ የእውነት እድሜያችሁን ነው እየነገራችሁን ያላችሁት? ይሄ ሊጠራልን የሚገባ ጉዳይ ይመስለኛል ጓዶች። ከ22 አላልፍ አለ እኮ ሴቶች። የውሸትም ቢሆን እስቲ ገፋ አድርጉት 27 ምናምን ይድረስ እስቲ። የምትፈሯት አላችሁ? እሺ 8 ደቂቃ ነው የቀረው። እኛም እኮ ወንዶች በቃ እድሜያችንን ትንሽ ቀነስ ማድረግ ያለብን ይመስለኛል። በዚህ አይነት ሁኔታ 13 ዓመትን ቦቀቀላ ነኝ። በዚህ አጋጣሚ ምንም የማውቀው ነገር። ሄሎ ሰላም አሌክስ። ታዘዝ። ያው እኔ የምትመክረኝ ነገር አንድ ነገር አለ። የሆነ በቲክቶክ ያፈቀርኩት ልጅ ነበር እና በቲክቶክ ነው የተዋወቅ ነው። በቲክቶክ እንዴት ተዋወቃችሁ? በቲክቶክ እኔ ራሴ ወድጄው ነው ሀይ ያልኩት። ያኔ በቲክቶክ ነው ሰላም ያልኩት። ያኔ እኔ ወድጄው ፈልጌው ማለት ነው። እሺ። ከዛ ተዋወቅን፣ ስልክ ተቀያየርን፣ እያወራን አሁን አመት ከምናምን ይሆናል። አሁን እሱም እዚህ ሳውዲ ነው ያለው፣ እኔም ሳውዲ ነው ያለሁት። ሁለታችን በአንድ ሀገር ውስጥ ናለ ነው። እሺ። እንደዚህ እያወራን ግን ብዙ ጊዜ በጣም ያስቸግረኛል። ስልክ ምናምን አያነሳልኝም ነገር፣ ቴክስት ብጽፍለት አይመልስልኝም፣ ብደውልለትም አነሳልኝም አይመልስልኝም። በስንት ቀን አንዴ ምናምን ይመልስልኛል ነገር ነው። እኔ ነኝ ግን ወድጄው አፍቅሬው የጠየኩት ግን አንቺ ነሽ። ከዛ በኋላ ግን እሱም ወዶኛል አፍቅሬ እኔ ራሴ ምኑን ነው ያፈቀርሽው? እኔ የሆነ በቃ ቲክቶክ ላይ ሚዲያ ስለምጠቀም አይቼው በቃ በቃ አህዋሉን አይቼው ነው የወደድኩት። መልኩ ምናምን አይደለም፣ የሆነ አህዋሉ ተግባርነቱ ሆነ ስራው ምናምን አይቼው ወደድኩት ማለት ነው። እሺ። መልካም ነገር ነው የሚሰራው። ከዛ መልካም ነገር ነው የሚሰራው። እንደ በቃ ሙስሊም ነው፣ እንደዚህ ዘፈን ምናምን አይጠቀምም። በቃ ብዙ ጊዜ ቲክቶክ ላይ የሚጠቀሙ ነገሮች ሁሉ በቃ ቀልድ ነው ስለሆነም በቃ የሆነ ተግባርነት ነገር አለው። ገባ? እሺ። ከዛ ተዋውቀን እያወራን አመት ሞላን። እያወራን መጨረሻ ላይ ግን እሱ ወደ ሀገር እንትን አልነበረውም፣ ፍቃድ አልነበረውም፣ የሀገር ፍቃድ አልነበረውም። ገባ? ባህር ነበር የመጣው ይመስለኛል። እሺ። እየሰራ እሷን በጨረሻ ላይ ሀገር በባህር ተመልሶ ሲሄድ አትሄድ ምናምን ብዬ ያው እኔ ስለምወደው አለቀስኩኝ። በቃ ያኔ ተመልሶ ማላገኘው መስሎኝ ማንገናኝ መስሎኝ ምናምን። እሱ ግን በሰላም ገባ። እያወራንም ቢሆን አትሄድ ብዬው በግድም ቢሆን ገብቶ ተመለሰ ስለ ከገባ በኋላ እንደ በፊቱ ስልክ አነሳልኝም እዚህ እንዳለ
በፊት እዚህም ቢሆን ቆይቶም ቢሆን ስልክ መልስልኛል ምናምን ነገር ከገባው በኋላ ገብቼ ያለው ብሎ ነግሮኛል። ከዛ በኋላ በጣም ተቀያየረብኝ። ከቤተሰብ ከተገናኘ በኋላ ሀገሪም ከገባ በኋላ ተቀያየረብኝ። አይመልስልኝም፣ አይደውልልኝም። ድምፅም ብልክለት ብጽፍለትም ብደውልለትም አይመልስልኝም በጭራሽ ማለት ነው። ከዛ ከትንሽ ወራት በኋላ አገባ። ቲክቶክ ላይ ተለቆ አየሁኝ አግብቶ ማለት ነው። እሺ ግን እሱ እወድሻለሁ ምናምን ይለኛል። የምሩን ይሁን የውሸቱን አላሁ አለም። እኔ የምወደው እኔ ነኝ የማፈቅረው፣ ግን እሱ ያፈቅርሻለሁ ምናምን ብሎ ይነግረኛል። ግን የምሩን ይሁን የውሸቱን አላውቅም ነበረ። ግን ሀገር ከገባ በኋላ ከ2 ወር ከ3 ወር በኋላ በቃ አግብቶ አየሁኝ በቲክቶክ ላይ እንትን አልኩት፣ ደወልኩለት፣ አነሳልኝም ልጠይቀው ብዬ። ከዛ በኋላ ካላስ ሳይመልስልኝ ሲቀር ብሎ ካረኩት ስልኩን ብሎ ያኔ በቃ ብሎ ካረኩት ስልኩን በሙሉ ያኔ በቃ ካገባ በኋላ ምን ያደርግልኛል በማለት ማለት ነው። እሺ እኔ ብሎ ካረኩት ከዛ በኋላ እሱ ደግሞ 6 ወር ቆይቶ መጣ። 6 ወር ቆይቶ ሲመጣ መምጣቱ ነው ማላቅም። ያኔ ዳይሬክት ደወለልኝ እዚህ ከመጣ በኋላ ማለት ነው። እዚህ መጥቶ ቆይቷል ይመስለኛል፣ አላቅም። መምጣቱንም አላቅም፣ ቲክቶክንም አላይም፣ አልደውልለትም። ምክንያቱም ብሎ ካርጌዋለሁ ምናምን። ዳይሬክት ደወለልኝ በጭራሽ። ዳይሬክት ደግሞ ማነክ ምናምን ሲለው እኔ ነኝ ምናምን ነገር አለኝ። እሺ ምን ፈለክ አልኩት። እንዴ ምን ማለት ነው ምን ፈለክሽ ማለት ምናምን ነገር አለኝ። ከዛ ማውራቱን ቀጠላ ማለት ነው። አይ እኔ እኮ አላገባሁም ምናምን ነገር። እንዴት ምን ማለት ነው? ውሸትህን ነው አግብተህ ቲክቶክ ላይ ለቀ ሰርግ ምናምን አይቶ እንዴት ነው ውሸት የሚሆነው ምናምን ነገር አልኩት። እሺ ከዛ አይ ልጅቷን እኮ ታልወዳት ነው ያገባሁት፣ አልወደድኳትም። ልጅቷን እኮ አንድ ቀን ነው ያየኋት፣ እሱንም ደግሞ በቤተሰብ ምናምን አይደለም ወንድሟ ነው ኒካ ያሰረልን፣ በወንድሟ ነው እንጂ ብዙም እንደዚህ ሰርግ አልተደረገም። ዝም ብለን ፎቶ ቤት ልብስ ለብሰን ፎቶ ምናምን የተነሳ ነው እንጂ ከሷ ጋር ብዙ ያልቆየሁም 2 ወር ብቻ ነው የቆየሁት። እሱ ግን 6 ወር ቆይቶ ነው የመጣ ገባ ከሀገር ማለት ነው። ከዛ መጣ አወራን፣ እንደዚህ ነው። አይ ውሸት ነው፣ ውሸት ሳይሆን በቃ እኔ አልተመቸችኝም። ሲጀመርም እኮ ወድጃት አይደለም ያገባኋት፣ ወድጃት አይደለም ቤተሰብ አስገድዶኝ ነው። ቤተሰብ አግባ እያሉኝ ቤተሰብ አስጨንቆኝ፣ በተለይ እናቴ አስጨንቃኝ ነው ያገባሁኝ እንጂ ወድጃት ምናምን አይቻት ምናምን አይደለም። እንዴት አንተ እንዴት እንደዚህ ታደርጋለህ? በፊት ማታውቃት ከሆነ በፊት እያወራችሁ ካልሆነ እንዴት በአንድ ቀን አይተሃት ቤተሰብ አግባት ያኔ አግባ ብሎ ሲያስጨንቁ እንዴት ማታውቀው ሰው ትገባበታለህ ምናምን ብዬ ነገርኩት። አይ በቃ ምን ላድርግ ለእናቴ ስን ምናምን ገባሁበት። ከዛ በኋላ አልተመቸኝም ወጣሁኝ አለኝ። እንዴት እንደዚህ ይሆናል? የሰው ልጅ ህይወት እንዴት እንደዚህ ታበላሻለህ ምናምን ነገር አልኩት። በቃ እኔ እስካልፈለግኳት ሳለኝ እና አሁን አንተ ምን አሁን እኔ ጋር ስትመለስ አሁን ምን እንዳደርግልህ ነው የምፈልገው? እኔ ወደ አንቺ መመለስ ነው የምፈልገው፣ ይቅርታ እንድታረግልኝ ነው የምፈልገው ምናምን ነገር አለኝ። እንዴት ነው ይቅርታ ማድረግ? እየወደድኩ እያፈቀርኩ አንተ ነው የሄድከው፣ እየደወልኩ ማታነሳው፣ ቴክስት ራሱ በጽፍልም ማትመልሰው ብሎ። ስለዚህ እኔ ምን ማድረግ እንደምችል አላውቅም፣ ግራ ገብቶኛል። ገባ አሁንም ግን ይደውልልኛል፣ እወድሻለሁ አፈቅርሻለሁ ይለኛል። እሺ የምትወደኝ ደግሞ ተገናኝተንም አናውቅም፣ እንደዚህ በአካል ተገናኝተን ታይተን አናውቅም በጭራሽ ማለት ነው። አመት ከምናምን ሆኖናል አሁን ከምናወራ ከጀመረም ማለት ነው። ከዛ አሁን እሱ ወረቀቱን አውጥቶ ፍቃዱን አውጥቶ ከመጣ በኋላ እሱ የትም መሄድ ስለሚችል እሺ አንተ መተህ ማየት የምትችል ከሆነ እኔ መታየት የምንችል ከሆነ እንታያይ፣ ከዛ በኋላ ንካ ታስራለህ እንጋባለን ምናምን ነገር አልኩት። ስለው አይ እንደዛማ አይሆንም መጥቼ አብረን ካላደርን በቀር አይሆንም ነገር ይለኛል። ገባ እኔ ደግሞ እንደዛ አልፈልግም። ይሄንኑ ራሱ እኔ ራሴ ተጎድጄ ያኔ ስታገባ እያፈቀርኩ የወደድኩ ስታገባ እኔ ተጎድጄ አልቅሼ ምን ብዬ የተወኩኝ አሁን ደግሞ ተመልሰ ስትመጣ እንደዚህ ስትለኝ ምን ታስባለህ አልኩት። አይ እኔ እኮ ለሌላ ነገር አይደለም ስለምወድሽ ነው የተመለስኩትም ስለምወድሽ ነው እንጂ ባልወድሽ እኮ ተመልሼ አልመጣም። ያቺን እኮ ፈትቼ ሌላም ሰው መፈለግ ይችል ነበረ። ስለምወድሽ ነው ተመልሼ የመጣሁት ወደ አንቺ
ምናምን ነገር እሺ የምትወደኝ ከሆነ ለአዳር ለምን ትፈልገኛለህ? አንድ ሰው እኮ ታይቶ የሚጋባ ከሆነ ለአንድ ሰዓት ለሁለት ሰዓት ታይቶ ኒካ ማስረብ የሚቻል ነገር ነው። ግን በሃይማኖታችንም በሙስሊም ሃይማኖት አይተሃት ኒካ ይሰር ነው የሚባለው። እሺ እንደዛ ከሆነ ናና እየኝ፣ ችግር የለም መታየቱ ችግር የለም። እየኝ ናና እየኝ። ማደር ምናምን ከሆነ እኔ አልፈልግም። አይ ለአዳር ካልሆነ እኔ አልመጣም ምናምን ነገር አለ። ለአዳር ካልሆነ እኔ አልመጣም ነገር ሲያ አይ እኔም አልፈልግም አልኩት። እኔም አልፈልግም እዚህ ታይተን ኒካ የምታስር ከሆነ አይሰር፣ ካልሆነ ለአዳር ምናምን ካልሆነ የምትለኝ ነገር እኔ አልፈልግም አልኩት። ከዛ እንደዚህ እልሃለሁ ወላሂ ምን ትለኛለህ በዚህ ሀሳብ ማለት ነው። ቲክቶክ ላይ ነው የምታውቂው? አዎ ቲክቶክ ላይ ነው የምወጣው። ፌመስ ነው? አዎ እሱ ፌመስ ነው። እኔ ግን አይደለሁም። ያን ምንድን ነው ታዲያ? እኔ ምኑን የወደድሽ ያልኩሽ ለዛ ነው። አሁን እስቲ ድጋሚ ልጠይቅሽ፣ እንደው ምኑን የተመቸሽ? እስቲ እንደው ያፈቀርኩት ይሄኛው ነገሩ ነው ብለሽ ንገሪኝ እስቲ። ያኔ እኔ በቃ ጸባዩ ነው። ቲክቶክ ላይ ነው አስቂኝ ነገር ነው፣ ያስቃል ምናምን ነገር ደስ ይላል። ለተግባርኛ ነገር ነው ይሰራል። በቃ አለ አይደለ አህዋሉን ሳየው እንደዛ ተመችቶኝ ነው የፍቅር ጥያቄ ያቀረብኩለት የነበረው ማለት ነው። አንዷ እህታችን ጸጉሩን የወደድኩት ስላለች አንቺ ደግሞ ምኑን የወደድሽው ብዬ እኮ ነው። አንቺ አሁን ማሳቁን የወደድሽው ኮሜዲነቱ ያኔ ግን ማሳቁን ብቻ ሳይሆን ተግባሩን ነው እኔ የወደድኩት ማለት ነው። በቃ ምንድነው ተግባሩ እኮ ምንድነው የሚያደርገው? በቃ ይሰራል ነው ስራ ይሰራል። እኔ የሚሰራ ወንድ እንደዚህ ጠንካራስ ወንድ ምናምን ነገር እንትን እላለሁ። ገባ ለዛ ነው እንጂ መልኩ ምናምን በቃ እኔ ለመልኩ ምናምን ግድ የለኝም። ግን ልጁም ቢሆን ቆንጆ ነው። ቆንጆና ምንም አይቀርበትም። ቆይ ስለ ቁንጅና እንመጣበታለን። አሁን ምንድን ነው የፈለግሽው አንቺ? እኔ አሁን የዚህን ሀሳብ እንድትሰጠኝ ነው። አሁን ምን ባረግ ነው የሚሻለኝ ነው? አሁን ከራሴ ላርቀው ወይስ ማለት በቃ አለ አይደለ? እሺ የሚዩት አድርጊ። እድሜሽ ምን ያህል ነው? እኔ 24 ዓመቴ ነው። ከ24 እና ከ23 እኮ ማለፍ አልቻለም የሴቶቻችን እድሜ። እሺ ኧረ እንደው እንደ ቮልስቫገንም ገፋ አድርጋችሁት ወደፊት ትንሽ ፈንጠር ይበል እድሜው። ሚዩት አድርጊ እስኪ። አሁን አንደኛ ነገር ልጁ ቲክቶክ ላይ ነው የምታውቂው እና ምኑን እንደወደድሽው ራሱ ግራ ገብቶሻል። በመሰረቱ ማለት ምኑ እንደማረከሽ በቃ ይሰራል፣ ጥሩ ስራ ነው፣ ኮሜዲያን ምናምን አልሽ፣ ግራ ገብቶሻል አንቺ ራሱ። አብረን ካላደርን አላገባሽም አለሽ ቃል በቃል ማለት እኮ ነው። አንድ ወንድ እንደዚህ እንኳን ለማድረግ ማታለል አለበት ብዬ አላስብም። መዋሸት የለበትም። ገብቶሻል? እውነት ተናግሮ የመሸበት ማለት ግን አያገባሽ። በመሰረቱ እሱ የፈለገው ከአንቺ ጋር አሽሽ ገዳሚ ማለት ነው፣ አለቀ። እሱን ግን ይነግርሽ አይፈልግም። በቃ እስቲ እንትን እንጋባለን ችግር የለውም ነይና ምናምን፣ ውሸቱን ነው፣ አለቀ። የምታውቂው ቲክቶክ ላይ ነው። ብዙ ሴቶችን ነው የሚጠብሰው እንደዚህ አገባሽ አለው እያለ ማለት ነው። ይሄኔ ቆንጆ አገባሽ በሽማግሌ ልካለው ምንጣጤ የለውም እያየን እንጨምራለን ምናምን እያለ ብዙ ሴቶችን ነው ያሉት በዙሪያው። ስለዚህ አንቺ አረፈሽ ተቀመጪ። የማያስፈልግ ካርድ ነው የሳብሽው፣ የማይገባሽ ህይወትሽ ከመበላሸቱ በፊት ፍሬን ያዥ። ይሄ ሬድ ፍላግ ይባላል። ገብቶሻል? ደግሞ በመሰረቱም አይባልም እንደዚህ ማለት አብረን እንደርና አገባሻለሁ እንዴ ማለት ምን ማለት ነው? እንትኑ ራሱ ትንሽ ይደብራል። ይሄ ዲያሎጋችሁ ማለት ነው ስልሽ ትዳር የሚባለው ነገር ጣልቃ ስላስገባችሁበት ነው የምልሽ። እንዴ ምን ችግር አለው? የምትጋቡ ከሆነ ካፈቀረሽ አፈቅርሻለሁ ሲልሽ ከነበረ እወድሻለሁ ሲልሽ ከነበረ ተጋብታችሁ እንደፈለገ አይሆንም እንዴ? ምንድነው? አልገባኝም ልዩነቱ። ስለዚህ አንቺ ይህንን ማስተዋል አለብሽ። ስለዚህ አይሆንም የኔ እናት
አሁን መከረኛ አይደል ያልሽው? እንደ ወንድም ልምከርሽ። አፈቅርሻለሁ፣ እወድሻለሁ፣ አገባሻለሁ እያለሽ ያለው የውሸቱን ነው፣ ማስክ ነው። ገብቶሻል? ስለዚህ ፍሬን ያዥ። ተግባባል? ቲክቶክን አምነሽ ደግሞ ግልጽ ነው። አዎ ግልጽ ነው። ወላሂ ተመችቶኛል። ከላስ እሺ፣ አመሰግናለሁ። እሺ፣ እኔም አመሰግናለሁ። መልካም ቀን። አብረን ካላደረ አብረን እንዴት ያለ ነገር ነው? የሆነ ጂኒማ ገብቷል ቲክቶክ ላይ። እኔ አሁን ምኑን የወደድኩት ነው ያለችው? ኮሜዲያንነቱ ነው። ኮሜዲ ጀምራለሁ አጓድ ትምህርት መውሰድ ነው ወገን። ከአንዳንድ ወንዶቻችን ኮፒ ማድረግ ያለብኝ ነገር አለ። አለበዚያ በዚህ አካሄዴ ወፍ የለም። ወፍ ራሱ ምንም ወንድ እኮ ነው ማንመስላቸው እኮ ብዙዎቹ ምንም ታራብኝ ይመስላል። ምን አታዘዝ። የሆነ ነገር ላማከርክ ነበር። እሺ ኮይኑን ወስዳችሁ ሜምበሩ ናችሁ ሳላየው እኔ እዚህ ቤት ግን ደግሞ ደነገጥኩ ሳላስብ ስላስገባኝ። አይዞሽ ንገሪ። ከዚህ በፊት 3 ዓመት ሳውዲ ነበርኩት። እሺ ከዛ 3 ዓመት ስሰራ በቃ ማለት እንደሰው ሁሉም የሰራሁት ነገር ለቤተሰቦችን ያደረኩት። እሺ ከዛ ወደ 3 ዓመት ከሰራ ወደ ኢትዮጵያ መጣሁት። ምንም ሳልይዘው ማለት 3 ዓመት ምንም ገንዘብ አልያዝሽም? ምንም አልያዝኩም ማለት ለቤተሰቦቼ ቤት ምናምን ሰራሁት። ከዛ በቃ ሌላ ምንም የያዝኩት ነገር የለም። እሺ ከዛ ወደ ኢትዮጵያ ነው ያለሁት። ኢትዮጵያ መጥቼ አሁን 5 ወር ምናምን ሆኖኛል። ፕሮሰስ ጀመርኩት ወደ ዱባይ ለመሄድ ማለት ነው። ምንም 3 ዓመት ሰርተሽ ምንም ነው የሌለሽ? ወላሂ ምንም። አሁን የሰው ቤት ሰራተኛ ነኝ። እሺ ከዛ ፕሮሰስ ጀመርኩት ወደ ዱባይ ለመሄድ። ከዛ ሁሉንም ነገር ጨራረስኩት። ከጨራረስኩ በኋላ ደግሞ አሁን ኢትዮጵያ ደላላው ብሎክ አደረገኝ። ብር ምናምን ብሩን ካስገባሁለት በኋላ ብሎክ አደረገኝ። አሁን ማለት አሁን ፕሮሰሱ ከጀመርኩ 5 ወር እየሆነ ነው። ረመዳን ላይ ትይጃለሽ በሚለው ማለት እሺ እና አሁን የሰው ቤት ሰራተኛ ሆኜ እየሰራሁ ነው። ግን ሰውዬውን ላገኝ አልቻልኩትም። ለምን ቢሮ አለው ግን አሁን ፕሮሰስ አሁን ሰውዬ ጋር ምናምን ክስ ምናምን ከእንትን ካሉት እኔም እንትን እላለሁ ማለት ይዙ ቤት ነው ያለሽው? አሁን ሰው ቤት ነው የምሰራው። ምን ያህል ብር ነው የሰጠሽው? የከፈልኩት 80 ሺህ ብር ነው እሱ ያስገባሁት። ከዛ ሜዲካል ገባሁ። ታዋቂ ነው ግን ይታወቃል ሰውዬው። ታዋቂ ነው ማለት ቢሮ አለው። ቢሮ ማለት ወደ ከክፍለ ሀገር ወደዚህ ያመጣል ወደ አዲስ አበባ ሰውን ማለት እኮ። ማለት አንቺ ቢሮ ሄደሽ ነው አንቺ በአካል እንደዚህ የጀመርሽ ፕሮሰሱ? አይደለም፣ ፓስፖርቴን የሰጠሁት ሌላ ሰው ነው። እሱ ደግሞ እሱ ነው የላከኝ። እዛ ጋር ሂጂና ስጩ ስለኝ የሆነ ሰውዬው መኪና ይዞ መጣና ለሱ ሰጠሁት። ዝም ብለሽ አታውቂያቸው? ወደ አላውቃቸውም። እሱ ነው የላከኝ ማለት እሱን አውቃለሁ በሚለው ነው ፓስፖርትን ለዚህ የሰጠሁት። ፓስፖርትሽን ለከሌ ስጩ ያለሽን ሰው የት ነው የምታውቂው? እዛ ሰፈር ላይ ማለት ስራ ቦታው ምናምን እኛ ጋር ነው። እሺ እሱን አልጠየቅሽውም ታዲያ? እሱ እኮ ነው የበለኝ። አሁን ፓስፖርትን ዝም ብዬ መንገድ ላይ ሰጠሁ። ሰውየው ተስፋ ይሰጠኛል ማለት መንገዶች እንትን ስለሆነ ነው ዝግ ስለሆነ ነው እንዲህ ይለኛል። እዛ ጅማ ያሉ ደግሞ ጭራሽን ብሎ ካረገኝ ዋትስአፕ ላይ ባወራም ባናግርም አይመልስልኝም። ብሩን ግን አስገቢ ለማለት በጣም ሲያጣድፈኝ ነበር። ካስገቡለት በኋላ በቃ ጠፋ። ከዛ እኔ አማራጭ አጣሁና አሁን ሰው ቤት ነው የምሰራው።
ቢሮውን ታውቂውም አልሄድሽም? ቢሮ ይቻለ ብዙ ጊዜ ይቻለ ዝግ ነው። እሺ እና አሁን ምንም አማራጭ አጥቼ ሰው ቤት እየሰራሁ ነው። ሰራተኛ እኮ ቢሮ ስትሄጂ ምን አለሽ? አላገኘሁትም ጭራሽ ነው። ገንዘብ ያስገባሽበት ሪሲት ምናምን አለሽ? እሱ ስክሪንሻት አድርጌ ምናምን ይሻላል። እንደዚህ ያወራችሁት ሜሴጅ ምናምን አለ? ሁሉም አለ እኮ። ስለዚህ አሁን ይህንን ሁሉ ይዘሽ ቀጥታ ፋይል ከፍተሽ ከሰሽ ዛሬ ነገ ሳቲ አማራጭ አጣው ምናምን ይባላል። ደላለው ስለሆነ ማለት እኔም እንትን እላለሁ ብሎ ፈራሁት። ምን ስለሆነ ሲኦሲ ግዢ አለኝ። ከዛ 20 ሺህ ብር ምናምን ገዛው። ደላላ ምናምን ስለሆነ በዚህ ለምን ጀመርሽ ምሎ ነገር እኔ ተጠያቂ እንትን ይለኛል እንዴ? ተጠያቃለሁ ያን እንዴ? በቃ እኮ አንቺ እኮ ተታለሻል እኮ እስካሁን ተደርገሻል። ስለዚህ እንደዚህ ብለሽ መረጃውን ይዘሽ ሄደሽ ፖሊስ ጣቢያ መክሰስ ነው። እናንተ ስለምንድን ነው እንደዚህ የምታደርጉት? እንደዚህ እኮ በሰው እኮ ለምንድን ነው በግለሰብ ለመምጣት የምትሞክሩት? ጋይስ አሁን እዛ ኢትዮጵያ አላቅም። አሁን ግን የሆነ ሰዓት እንደ ተቋም ነው አይደለ? መንግስት እንደዛ እያደረገ ነበር። ተምራችሁ አይደል? ዩኒፎርም ለብሰው ምናምን ሁላ ነው የሚሄዱት አይደለ? ብዙዎቹ ተምረው ሰርተፊኬት ሁላ ተሰጥቷቸው ምናምን እንደዛ ነው እየሄዱ የነበሩ። እንደዛ እኮ ነው እንጂ እንዴት በግለሰብ ጋይስ አንድ ሰው ማታውቁት ሰው መጥቶ እንዲጨርስልሻለሁ ሲል ታምናላችሁ? ምን አይነት ቆይ፣ እኔ እንዴት ነው የሚገለጸው ይሄ? እንዴት ነው ልታምኑት የምትችሉት? እሱ እኮ ነው እየገረመኝ ያለው። ከሆነም እንኳን ገንዘብ ሳትከፍሉት ያንን ነገር ጨርሶ እናንተ ያ ራሱ በጣም ስተት እኮ ነው። አሁን ህገወጥ የሰዎች ዝውውር ነው። አሁን እሱ አሁን የሚከሰሰው ሄደሽ ክሰሽው። እኔ ለምንም አይነት ችግር አይፈጠርም። ምን ችግር ይፈጠርብሻል? አንቺ እኮ ተታለሻል። ኦልሬዲ ገንዘብ ተጭበርብረሻል እኮ። ተጭበረበርኩ ብለሽ ነው የምትይዥው። ሁለተኛ ነገር ደግሞ ማለት ነው አሁን እዚህ ውስጥ ያላችሁት ሰዎች ከእሷ ተማሩ። እሷ ሰው ሀገር ሰርታ ለቤተሰቦቿ ነው ስትልክ የነበረው ገንዘብ ዛሬ 80 ሺህ ብር አሮባታል። 80 ሺህ ብር ብርቋ ሆኖባታል። አያችሁ አይደል? እንደዚህ ነው የምትሆኑት እናንተም ነገር። ለአባቴ ልኬ ለእናቴ ልኬ ቤት ግዙልኝ ብዬ የሆነ ነገር አፍርቼ መኪና ገዝቼላቸው ገለመሌ ፍሪጅ ገዝቼ ምንጣፍ ገዝቼ ምናምን እንዲህ ነው የምትሆኘው። ዛሬ 10 ሺህ ብር ናት ምንም የላትም፣ 20 ሺህ ብር ናት ምንም የላትም የምትሉኝ ሰዎች አላችሁ። እዚህ ቤት ገብታችሁ ለሆነ ነገር አጥፍታችሁት ወይ ለሆነ ሰው ልካችሁት 10 ሺህ ብር 10 ሚሊዮን ብር የሚርቅበት ጊዜ አለ። እጃችሁ ላይ ስላለ አታቅልሉት። 1 ሺህ ብር በጣም ውድ የሚሆንበት ዘመን ይመጣል ህይወታችሁ ውስጥ ዋጋ ካልሰጣችሁት ለእያንዳንዱ ነገር። እሷም ሰርታ ይኸው ቤተሰቧ ልካ ገንዘብ የላትም ሸመጥቷት። ስለዚህ አሁን ሰው ቤት እየሰራች ነው። ሀገር ቤት እንግዲህ ገንዘብ አግኝታ እንደገና ወይ ደግሞ ሰርታ ለመውጣት እንዲህ ነው ቁልቁል የምትወርዱት። አሁን ስላላችሁ የምትቆጥሩት ገንዘብ ስላለ አታቅሉት፣ ዋጋ ስጡት። ስለዚህ እንደዛ አድርጌሽ እኔ ናት አትፍሪ። ፖሊስ ጣቢያ ሄደሽ እንደዚህ አይነት ሰዎች ይኸው በዚህ መንገድ አታውለውኛል፣ ይኸው ስልክ ቁጥሩ ገንዘብ ያስገባውበት ምናምን ብለሽ እያንዳንዷን መረጃ ይዘሽ እንትን በይ፣ ይያዛሉ። እሺ እንደውም እንደዚህ አይነት ነገር የሚፈልጉ ይመስለኛል ፖሊሶቹ፣ እንደውም እንደዚህ አይነት ሰዎች። እሺ በጣም አመሰግናለሁ። እሺ አመሰግናለሁ። ታሳዝናለች። እግዚአብሔር ምስኪን ነች። በቃ ተጫወቱባት። ወደህ ማከብርህ እግዚአብሔር ያክብርልኝ። እሺ አመሰግናለሁ። ምን ልታዘዝ? እኔ እንኳን ምክር ፈልጌ ነው። እሺ እየቀለድኩ ምናምን አይደለም፣ በሲሪየስ ነው የምነግርህ ማለት ነው። እሺ ንገሪኝ፣ ችግር የለም።
እኔ ፍቅር የጀመርኩት 11ኛ ክፍል ላይ ነው ማለት ነው 2013 ላይ እሺ እና የመጀመሪያ የነበር ያኔ ከዛ በኋላ ልክ በኮሮና ሰዓት ማለት ነው ያኔ 2013 እና 12 ላይ ማለት ነው ከዛ ያኔ ፍቅር ያዘኝ ልክ 12ኛ ግን እንዴት ነው ተዋወቃችሁት የሚለው ነገር እንዴት ነው የተዋወቅነው መሰለህ በኮሮና ሰዓት ትምህርት ተዘጋ ማለት ነው ሰከንድ ሴሚስተር ፈርስት ሴሚስተርን ጨርሰን ሰከንድ ሴሚስተር ሊገባ ሲል ተዘጋ ማለት ነው ትምህርትና ስራ ጀመርኩኝ እኔ ትምህርት ስለቆመ ስራ ጀመርኩ ከዛ እዛ ስራ ቦታ ተዋወቅን እሺ ከዛ በኋላ በቃ እኔ ወደው ነበረ እሱም እንደዛው ልክ 12ኛ ክፍል ስገባ በቃ ማቆም አለብኝ ብዬ አቆምኩ ማለት ነው ምክንያቱም ልክ አልነበርኩም የሄድኩበት መንገድ ከዛ አቆምኩኝ ትምህርቴን ቀጠልኩ 12ኛ ክፍል ተማርኩ ውጤት አልመጣልኝም አረብ ሀገር መጣሁ ማለት ነው ግን ከዛ በኋላ ሰዎችን አወራለሁኝ ግን በቃ ወደ ህይወቴ ሰው ማስገባት አቃተኝ እንዴት ነው ማስገባት ያቃተኝ በቃ 2 ወር 3 ወር አወራለሁ ግን ምንም አላምንም ሰውን እና ደግሞ ፍቅርም አልያዘኝም ምንድነው ችግሩ አሁን ፍቅር አልያዘኝም ነው ሲጠቀለል ጥያቄሽ አዎ ማለት በቃ ጀስት ምን ለማለት ፈልጌ ነው በቃ ለራሴ እኔን የምረዳው በቃ አለኝ የምለው ሰው ፈልጋለሁኝ ግን ያ ሰው ወደ እኔ መምጣት አልቻለም ሞክሬያለሁ ከአንድም 3 ጊዜ ግን የሚመጡት ሰዎች በቃ ከኔ ጋር እንትን አይደሉም ታውቃለህ አይገጣጠሙም ልታፈቅሪያቸው አልቻልሽም አዎ ላፈቅራቸው አልቻልኩም ሲቀጥል ደግሞ አፈቅራለሁ ብዬ አስቤ ግን እነዛን ሰዎች የእውነት ሁኜ ስቀርባቸው እነሱ በሌላ ነገር ነው የሚያስቡኝ ወይ እኔን ለጥቅም ነው የሚፈልጉኝ በቃ ከዛ አቆማለሁ ከዛ እንደገና ደግሞ ጀምራለሁ እነዛም ሰዎች እንደዛ ናቸው ምን እድሜሽ ምን ያህል ነው እድሜ 25 ዓመቴ እሺ አንድ ጠቃሚ ሐሳብ ልንገርሽ ኒውት አድርጊና አሁን አንዳንዴ በራሳችን የምንጀምራቸው ነገሮች አልሆን ሲለን የፈጣሪን እጅ እናስገባ ገብቶሽ ስራ በሉት ፍቅር በሉት ትዳር በሉት ጤና በሉት ምንም በራሳችን የምንራመዳቸው እርምጃዎች አሉ በራሳችን ዲሳይድ አድርገን ከከሊጋ ልተዋወቅ እንደዚህ ልጀምር እንደዚህ ላግባ እንደዚህ ብለን በራሳችን ፈጥነን ያለምንም ማስተዋል የምናደርገው ነገር አለ አልሳካለን አይደል ሞከረን አይደል አልሆነም አይደል በዛ መንገድ ፖዝ እናደርግና ሁሉ ነገር ግፍ አድርገን ቆም እናደርገውና ፈጣሪ እናስቀድምና እንቀጥላለን አንተ ቀደም ብለን ጸሎት አድርጊ ጊዜ ሲጭው ገብቶሻል ለጊዜው እስቲ ለብቻሽ ሁኚ ችግር የለውም እኮ ሲንግልነት ትፈራላችሁ እንዴ ጋይስ ለብቻችሁ ብዙ ጊዜ ቆያችሁበት ነገር ጊዜ አንዳንዴ ትዝ አይላችሁም አንዳንዶቻችሁ አይደል እስቲ ለብቻሽ የተወሰነ ጊዜ የጥሞና ጊዜ ይኖርሽ ማንም ሰው ወደ ህይወትሽ ሳይመጣ ማለት ነው የፍቅር ምናምን ሳትጀምሪ በምታምኚው እምነት ጸሎት አድርጊና አንተ የፈቀድከውን በራስህ ጊዜ አድርገው ብለሽ ከዛ ጊዜ ስጪው ለራስሽ አትቸኩይ ማለት ነው አንቺ ስለፈቀድሽ አይሆንም በነገርሽ ላይ አንቺ ስለቸኮልሽና የሆነ ሰው አፈቀርኩ ብለሽ ትዳር ውስጥ ስለገባሽ አይሆንም ፈጣሪ ካልፈቀደው የሱ ፈቃድ ካልሆነ ይፈርሳል ምን ብትገቢ ራሱ አይሳካም ስለዚህ በዚህ መንገድ ነው ነገሮችን ማድረግ ያለብሽ ገብቶሻል አይደለ አዎ ገብቶኛል ግን የብቻ ማለት የሆነ ቦታ ላይ ስትሆን በጣም ነው ብቸኝነት የሚሰማው የሆነ በቃ ይጨንቃል ነገር አንዳንድ ጊዜ እኮ በቃ የሆነ ሲከፋ የሆነ ነገር ስትሆን የሚያዳምጥ ሰው የራስ ሰው ያስፈልጋል አይደል እኔ ደግሞ ለረጅም ሰዓት አሳልፍኩኝ እኮ እና ከዛ አንፃር ነው እንጂ ተኩኝ ምናምን አይደለም
ግን አስበው ከ2012 ጀምሮ እስከ 2018 ድረስ ማለት ነው። አስበው እና እሱን በቃ ጥያቄ ይሆንብኛል። ከኔ ነው ችግሩ? ጸባዬ ክፉ ነው ወይስ እኔ መጥፎ ሰው ነኝ? ምን አይነት ሰው ሁኜ ነው ምናምን ብዬ ራሴን እጠይቃለሁ። አይደለም የሆነ ደጋግመሽ አንድ ነገር ሞክረሽ አልሳካ አልሆን ካለሽ ሙቭ አርጊ። እስቲ ሲንግል ሁኚና ለብቻሽ ጊዜ ስጪው፣ ጸሎት አርጊ። ከዛ ፈጣሪ በፈቀደው ጊዜ ያንቺ ሀሳብ አልሳካ ካለ በሱ ሀሳብ ደግሞ ለመጓዝ ሞክሪ። ገብቶሻል አይደል? ያን የጊዜ ጉዳይ ነው። ታገኘዋለሽ። እመኚ። የምትፈልጊውን ህይወት ታገኘዋለሽ። በእርግጠኝነት ነው የምነግርሽ። እሺ እሺ አሌክስ አመሰግናለሁ። ተስፋ እንዳትቆርጪ በምንም ተአምር። እሺ አመሰግናለሁ። ክበር። እሺ እኔም አመሰግናለሁ። እሺ ጓዶች ለማንኛውም የዛሬው ቀዶ ጥገና ትንሽ ከቲክቶክ ፍቅር ጋርና ወንጀላዊ ጉዳዮች ጋር የተያያዙ ቀዶ ጥገናዎችን ያደረግነው ትንሽ ከበድ ይለው ነበር። ከበድ ለማንኛውም ጥሩ ቆይታ ነበረ። ነገ የቡታጀራ ልጅ አለ። አባት እናት ሞተውበታል። ተፈናቃይ ነው። እናም ደግሞ አካል ጉዳተኛ ነው። ብዙ ቲክቶከሮች ጋር እንዲደርስ ብዙ ጊዜ አመልክቼ ነበረ፣ አልደረሰልኝም። ፎሎ እያደረጉ ሼር እያደረጉ እንዲያደርሱልኝ ቪዲዮም ሰርቼ ነበረ። የተዘራም ቪዲዮ አለ። ልጁ እናት ነበረችው። ፓራላይዝም ብትሆን በእርዳታም ይኖሩ ነበረ። ከ2 ወር በፊት ሞተችበት እናቱ ማለት ነው። አሁን ማንም የሚረዳው የለም። መንገድ ላይ ጎዳና እያደረ በዛ ላይ በእጁ በእግሩ ነው የሚሄደው፣ ማለት በዳዴ ነው የሚሄደው፣ መንቀሳቀስ አይችልም። እናም ደግሞ መስጊድ ገብቶ ይሰግዳል። በዛም ሆኖ ሰላቱን አልለቀቀም፣ ይሰግዳል ምናምን። ሲሄድ ደግሞ ብዙ አይነት ሰላትን የሚበክሉ ነገሮች መንገድ ውስጥ አሉ። ያው ክርስቲያንም ብትሆን ትረዳኛለህ ብዬ አስባለሁ። ሰው ሽንቱን ሸንቶ ወይም ደግሞ ሽንት ላይ ሄዶ ቤተክርስቲያን አይገባም አይደል? ለዛ ደግሞ ዊልቸር ተገዝቶለት ነበረ። ዊልቸሩን ደግሞ ማንቀሳቀስ አይችልም። አሁን ደግሞ በአጋጣሚ በቻርጅ የሚሰራ ዊልቸር አግኝተው ነበረ። ለዛ ወደ 350 ሺህ ምናምን ተጠይቀዋል። በቀበሌ ደግሞ ቤት እንዲሰጠው እኛ እናስተካክላለን ብሎኛል፣ የአካባቢያችን ሰዎች ማለት ነው። ስለዚህ ለዚህ ልጅ ሊረዳው የሚያስብ ሰው ፈጣሪውን ፈርቶ ሙስሊም ክርስቲያኑን ሳይል እኔ ወጥቼ ሚዲያ ለምኝ የማላቅም ንግግሩንም ማላቅበትም እውነት ስለጨነቀኝ ብቻ ነው። አባቱ የዛሬ 6 ዓመት በትንሽ በቀበሌ በተነሳ ረብሽ ነው ቤታቸው ተቃጥሎ አባቱ ከቤቱ ጋር የሞተው እና እናትየው ነበረች በዛ በድንጋጤ ፓራላይዝ ሆና በሰዎች እርዳታም ቢሆን ኖራ ነበር በተከራዩት ቤት። አሁን ደግሞ በተከራዩት ቤትም ልጁን አውጥተው ጥለውት አሁን በጓደኛ ቤት በሚያውቀው ቤት እየሄደ አንዳንዴ በረንዳም እያደረ ይኖራል ማለት ነው። እሺ እና አሌክስ እየከባድ ነው። ወደ ሀቢባም ለመድረስ ፈልጌ ነበረ። ምክንያቱም ብዙ ጊዜ እኔ ፎሎወሮችም ትንሽ ናቸው። እናም ደግሞ ሚዲያ ወጥቼ እንደዚህ አውርቼ የማላቅም በጣም ብዙ እየፈራሁ ነው ወደ አንተም እንድታስገባኝ እንትን ያልኩት ማለት ነው። አንተ የምትለኝን ደግሞ መስማት ትፈልጋለሁ። እስኪ እንደ ሀገርነት እንደ አንድነታችን እንደ ኢትዮጵያዊነታችን ማለት ነው እኮ ምንድነው እኛ ምን እንድንረዳሽ ነው የፈለግሽው? እኔ በዊልቸሩ እንኳን እንዲገዛለት የተወሰነ አካውንቱ አለ። እንደገና ደግሞ ቪዲዮውን ማሳየትም እችላለሁ። እዚህ እንዴት መላክ እንደምችል ባላቅም በቲክቶክ የልጁ እንዴት በዳዴ እንደሚሄድ ማለት ነው። ፎሎ ያደረገኝ ሰው ካለ እዛ እኔ ፎሎወሮች ውስጥ ገብተው ማየት ይችላሉ። ቪዲዮውን ለቅቄዋለሁ እኮ እርዳታ እንዲሰበሰብለት የአቅሙን የቻለውም እንደ ኢትዮጵያነቱ ወንድማችን ቢሆን ልጃችን ቢሆን እንዴት እናደርግ ነበር በሚለው እንዲያዝኑለት ትንሽ እንኳን እርዳታ እንዲደረግለት ነው የምፈልገው እኮ። አሁን ያው እኔ ብዙ ጊዜ ተናግሬያለሁ። እርዳታ በተመለከተ ምንም አይነት እርዳታ የማሰባሰብ ገንዘብ የማሰባሰብ አልችልም። ገብቶሻል? የራሱ አካውንት አለው እኮ
እኔ ልሰብስብ አሁን እያልኩ አካውንት ካለው እንግዲህ አሁን እዚህ ጋር እየሰማሽ መርዳት ሊረዳው የሚችል ፐርሰናል ነው ማድረግ ያለበት። ገብቶሻል? እርዳታ ለከሌ እንደዚህ ይርዱ ብሎ ገንዘብ ማሰባሰብ እኔ በራሴ አይደለም የራሱ አካውንት እዛው አካባቢ ያሉ ሰዎች ራሱ በራሳቸው አይደለም አካውንት ወጥቶለታል። በራሱ በስሙ በአካውንቱ ነው እኮ። አሁን እዚህ ጋር ገንዘብ እንድናሰባስበለት ነው አይደል አንቺ የፈለግሽው? እኔ የፈለኩት ብቻ ዊልቸሩ እንዲገዛለት ነው እኮ። ዊልቸሩ እንዲገዛለት ያው ገንዘብ በገንዘብ ተሰባስቦ ቢሰባሰብም እኔ ውል አርጌ ወይም ደግሞ ራሴ ይዤ ብሩን አይደለም በራሱ አካውንት የቻለ ማለት ነው አቅሙ የቻለ መርዳት የሚፈልግ ሰው ቢኖር እንዲደርስለትና እንዲረዳው ብቻ ነው እንጂ እኮ ሰብስቡልኝ ወይም ገንዘብ ልሰብስብ እያልኩ አይደለም። ግን በራሱ አካውንት ቢደር ያውን እኔ በጎ አድራጊዎች ሊኖሩ ይችላሉ። ገብቶሃል እኮ። እንግዲህ ያው እዚህ ጋር እየሰሙሽ ነው ያሉት እንዴት አካውንቱ ማግኘት እንደሚችሉ ነገሪያቸውና ብዙ ሰዎች ስላሉ እኛም ሁላችንም ማድረግ ካለብን እንደዛ ነው ልናደርግ የምንችለው። እሺ አካውንቱን መናገር እችላለሁ ወይስ ልጻፍ? ንገሪያቸው ወይም እንትን ካለ እዚሁ መጻፍ እችላለሁ። ሊያገኙበት የሚችሉበት መንገድ ካለ ማለት ቁጥሩም ነበረኝ አልጻፍኩትም፣ ብቻ አካውንቱን ይዤዋለሁ። እሺ ንገሪያቸው። አንዋር ጀማል ይባላል 1068 15 21 17 1 ደግሞአለሁ። አንዋር ጀማል ሐሊል ይባላል ቡታጀራ 1068 15 21 17 1 እሺ ድገሚላቸው። ድገሚ። ስሙ አንዋር ጀማል ሐሊል ይባላል 1068 15 21 17 1 እሺ አካውንቱ ነው ቡታጀራ። እሺ ሰምተውሻል ብላችሁ። እሺ አሌክስ በጣም ነው የማመሰግነው ስላዳመጣችሁኝ። እሺ ኦኬ። ቦሎ እያወራሽ ነበረ ወይስ ቻው እኮ ያለሽ መስሎኝ አወራሽ? እሺ እርዳታ በተመለከተ ጋይስ አንደርስታንድ ማድረግ ያለባችሁ ነገር ምንም አይነት እርዳታ ላይ ማድረግ ካለብኝ እኔ በግል ነው ላደርግ የምችለው። ገብቷችኋል? እንጂ በቃ አይቻልም። ከባድ። ሰላም እንኳን ደህና መጣሽ። በተለያየ ሁኔታ ውስጥ ከእናንተ ጋር የማሳልፈው ጊዜ በጣም በሚሊዮን ብር አልቀይረውም። የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ በተለያየ አይነት ስሜት ውስጥ ያላችሁ ሰዎች ኑ አዳምጣችኋለሁ። ምንም እንዳያሳስባችሁ። ችግር ካለ እንፈታለን። ከኛ ቀን በላይ ከሆነ ደግሞ ችግር ፈቺ ፈጣሪ ነው። መንገድ አይጠፋም። ገብቷችኋል? መናገራችሁ ግን ነገሮች ምን ያደርጋቸዋል? ያቀላቸዋል ነውና ተስፋ አንቆርጥም። ወደፊት እንቀጥላለን። ማንኛውም ኦሪጂናል ሞባይሎችን፣ ታብሌቶችን፣ ላፕቶፖችን ምንም ነገር ከዚህ ከዱባይ ስትፈልጉ ወደ ተለያየ ሀገር እየላክን ነው። እዚህ ዱባይ ውስጥም ቤት ለቤት ዲሊቨሪ ሰርቪስ አለን። አገልግሎታችንን ለማግኘት እዚህ ቲክቶክ ፕሮፋይል ውስጥ ስትገቡ ፊት ለፊት እንትን አላችሁ፣ ስልክ ቁጥር አላችሁ፣ የዋትሳፕ ስልክ ቁጥር፣ እሱን መጠቀም ትችላላችሁ። እሺ የቴሌግራም ቻናልም አለን። እዛ ላይ ደግሞ ጆይን ካረጋችሁ ቅርብ ጊዜ የስልክ ጊቫዌ እንሰጣለን። ከትንንሾቹ ስልኮች በመጀመር ስልኮችን እዚህ ላይ እንሸልማለን። ቴሌግራም ቻናላችንን ጆይን ማድረጋችሁን እርግጠኛ ሁኑ ማለት ነው። ጆይን ለማድረግ አሁን ከመውጣቴ በፊት አንዴ ላሳያችሁና ሄዳችሁ ጆይን አድርጉት። እምቢ ያለን የምትሉኝ ሰዎች እዚህ ቲክቶክ ፕሮፋይል ውስጥ ስትገቡ ፊት ለፊት ይሄ ፕሮፋይሉ ነው አይደል? ሊንክ አለላችሁ እዚህ ጋር ሾፒንግ የሚል ባዮ ላይ፣ እሱን ስትነኩት እንደዚህ ሆኖ ነው የሚመጣው። እንደዚህ ሆኖ ነው የሚመጣላችሁ። ከላይ 3 ሰረዝ ነገር አለች ይታያችኋል እዚህ ጋር። እሷን ትነካላችሁ። ከዛ ከታች ትመጡና ሁለተኛ ላይ ያለውን ኦፕን ብሮዘር የሚለውን ስትነኩት ያስገባችኋል ቀጥታ። ቀላል። እዚህ ጋር ፕሮፋይሉ ላይ ሊንክ አለ። ሊንኩ ስትነኩት እንደዚህ ሆኖ ይመጣል። ከላይ 3 ሰረዝ ነገር አለች፣ እሷን ትጫናላችሁ። ከዛ ከሚመጣላችሁ ዝርዝር ሁለተኛ ላይ ያለውን
ኦፕን ብሮዘር የሚለውን ስትነኩት ያስገባችሁ ጆይን አድርጉ። ጊቫዌ የሆነ እንትን እንጀምራለን ማለት ነው። ወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር የምትኖሩ በደህና አደሩ። እየነጋ ያለበት ሀገር ያላችሁ ደግሞ መልካም የስራ ቀን ይሁንላችሁ። ያው ምርቃት ሱስ ሆነባችኋል። ምርቃቴ ጤና ይስጣችሁ፣ ክፉ አይንካችሁ፣ ሁል ጊዜ በሄዳችሁበት ፈጣሪ ያስከብራችሁ፣ የሰው ፍቅር ይስጣችሁ፣ ፈልጋችሁ አትጡ፣ ጤና ይስጣችሁ። መቼም አትታመሙ። ሆስፒታል ሰው ለመጠየቅ ብቻ ይሁን የምትሄዱት። ክፉን ያርቅላችሁ፣ ካስመሳይ ሰው ይጠብቃችሁ፣ የሰራችሁት ይባረክ፣ የነካችሁት ሁሉ ይብዛ። ሐዘን፣ መከፋት፣ ጭንቀት ሁሉ ከህይወታችሁ ያርቅላችሁ። ደስታ ቤታችሁ ይግባ። ረጅም እድሜና ጤና ይስጣችሁ ከነ ሙሉ ቤተሰቦቻችሁ። የኔ የምትሉትን ፈጣሪ ይጠብቅላችሁ እና እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ መልካም የስራ ቀን። Na 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 na